ለጥቅም አረከኝ እንኳን ለጥቅም እኔ ለጥቅም አረከው እውነት ነው እናንተ ናችሁ ማለት ነው ምን አደረገ እንደ ሰውኛ እኛ ላንተ ምን የሚከፋ ነገር ክፉ ነገር አደረግኝ ሰላም ውድ ቤተሰብ እንዴት ናችሁ ደህና ናችሁ እኛ አለን እጅግ በጣም ደህና ነን እግዚአብሔር ይመስገን እናንተ ጋር እንዴት ናችሁ ደህና ናችሁ በጣም ጠፋን እኮ በጣም ጠፍተናል እንግዲህ እናንተ ሳትፈልጉን እኛ ደግሞ መተናል ዛሬ የሆነ ሰው ላገኝ ወጣ ብያለሁ እና በጣም ምን ናችሁ እንዴት ናችሁ ለምንድን ነው ምናምን ምትማላችሁ የሆነውን ነገር አስረዳችኋለሁ ነግራችኋለሁ ዛሬ ግን በጣም ሲሪየስሊ የማገኘው ሰው አለ በሚዲያ ማይታችሁት ማታውቁ በጣም የጠፋ ሰው ለእናንተም የጠፋ ሰው ምን ሆኖ ነው ይያላችሁ የሚያስጨንቃችሁ የሆነ ሰው አለ እና እሱን ላገኝ ስልኩን ስንሞካክር አይሰራም እኔ በእውነት በጣም ተጨንቀናል ምንድነው በሰላም ነው ወይ ያያልነ በጣም ተጨንቀን ነበር በአጋጣሚ በሌላ ሰው ስልክ ስሞክር ሰራልኝ ተናንተ ስለዚህ በጣም ባስቸኳይ ነገር እንደምፈልገው ዛሬ አሁን ደውዬለታለሁ ላገኘው እንግዲህ ከመጣልኝ ይቢ ማለት ነው እሺ ብሎኛል ከመጣልኝ ላገኘው ብዙ አየሁ እንግዲህ እናንተ እንደምታውቁት ሚዲያ ላይ ለብዙ ወር ማለት ይቻላል እንግዲህ በጣም ቆይቷል ጠፍቷል በሚዲያ ብቻ አይደለም እንዲሁ ጠፍቶብናል እኛ ራሱ ስልክ ምናምን ስልኩ አይሰራም ለምንድነው ምን ሆኖ ነው ለኛም አዲሳችን ገና እንግዲህ ስልኩን ትናንትና ነው ያገኘነው በድምጽ ራሱ በስልክ ያገኘነው በቃ ባስቸኳይ ጉዳይ እንዳገኘው ዛሬ በቃ ቀጠሬዋለሁ ውድ ቤተሰብ ስለዚህ እኔ ቪዲዮ መስራት አልፈለኩም ነበር ታውቃላችሁ እኛን ቪዲዮ ከለቀቅን ቆይተናል ሰነባብተናል አይመችም ነገሮች ሁሉ አይመቹም በስራም ጉዳይ በሌላም ጉዳይ በቃ አንዳንዴ ወደ ሚዲያ ለመምጣት ይሻላል እውነት ለመናገር ልጃችን አሞብን ሰሞኑን በጣም ላኒ ፈተና ነበር የሰነበተው እና ከዚህ ሚዲያ በቃ ትንሽ ራሳችን ብለን ነበር አሁን ግን እሱ ማግኘት ስለፈለኩ ነው ለእናንተም የት ዶ ነው ያላችሁ የምትጨነቁ እንግዲህ ለእናንተ ሁሉ ነው ማገኘው አስብ ያለው እንግዲህ በሰላም ከሆነ ችግር የለም ግን እኔ በሰላም የኔ ያክል የሚጠፋ አይመስለኝም በቃ ምን ሆኖ ቢሰብ ወይ ስልክ አላቅም ያለበትን ቦታ በቃ አናቀው እውነት እንሂድ ምናምን ስንለው በቃ ልንጠይቀው እኛም አንዴ ሁለቴ ሞከርን በቃ አልሳካልና አለ እሱ ወይም እኛ አልሳካልን እሱ አይመቸው ቤቱም አላወቅን ነበር እስካሁን ማለት ነው እና ምንድነው ችግሩ በቃ ስራ ቦታ ራሱ አጣይቀና እንዴ ቤተሰብ ምን እንደሆኑ ምናምን የሚለው ነገር ሁሉ በጣም ያጣይቅን ነበር እና ውድ ቤተሰብ እንግዲህ ይሄን ቪዲዮ ያው ዝሮ የሱም ቻናል በጣም ሙቲት ብሏል ወርዷል እንግዲህ እኔ ዛሬ መካከሬ ወደ ነበረበት ቪዲዮ እንዲሰራ ለእናንተ እንዲለቅላችሁ ባለኛ አቅም አግዘዋለሁ ባለኛ አቅም እንግዲህ እሱን ለመምከር ፈልጋለሁ ምክንያቱም እንደዛ ተለፍቶበት ብዙ ነገር ተለፍቶበት ቻናሉ አሁን ላይ የለም ሙቷል ዜሮ ገብቷል ስለዚህ ካሁን በኋላ ቻናሉን እንዲሰራበት በቃ ልነግረው ወዳለሁ ለምን እንደሆነ አላውቅም በቃ እኔ ይሄን ማወቅ ነው የምፈልገው ለምን እንደጠፋ ለምን እንደተው ምናምን እኛ እንኳን ሜቢ ከስራ ጋር በቃ ሊጋ አይመችንም በቃ ይሁን በቃ አንዱ ሲሆን አንዱ አይመችም እንደ ቻናሉ እንደወረደ ምናምን እያወቅን ነው ዝም ያለ እሱ ግን ምንድነው ከሊሚዮ አሁን ጠይቀዋለሁ ስለዚህ ውድ ቤተሰቦች የቤተሰቦች ይሄን ቪዲዮ እንግዲህ ስታዩ ላይክ አድርጋችሁ በቃ ካሁን በኋላ ቪዲዮ እንዲሰራላችሁ እኔም እነግረዋለሁ አሪፍ ቪዲዮ እንዲሰራላችሁ ያግሜን ሞክራለሁ እነግረዋለሁ ስለዚህ ሁላችሁ ቪዲዮውን ስትጀምሩ ላይክ ሼር ሰብስክራይብ አድርጋችሁ በቃ እንግዲህ አበረታቱ ቀጣይ ቪዲዮ እንዲሰራላችሁ ማለት ነው ሜቢ አሁን አየሁት መስሎኛል ጋር እየመጣ ነው ጋይስ አብረን እንጠብቀውና እስኪ በሰላም ከሆነ ችግር የለም ኦኬ መጥቷል በቃ መጥቷል ስለዚህ አብራችሁ ቆዩ አብራችሁ ጠብቁ ዲስ መጥቷል ያው እንግዲህ አይ ፈለጋ ይላል ስንት ቦታ መሰለህ አይደል ታው ትንሽ አንተ ሰው ካለ ራሱ በቂ ነው እንዴ ነው ደህና ነው ሁሉ ሰላም አረ በለ ስልክ ለምን ገባ
በቃ ሰው አስጠላ። ጭራሽ ሰው ነው ልብሱ ይዋየው። በጣም ወራት አለፈው። እንዴት እንደመረረኝ እንዴት ሰው እንዳስጠላ ልነግራል። በጣም እኮ ሞከርን፣ ስልክ አይሰራም ያለው ነገር ቤተሰብ ጋር ምን ሆኑ የሚለው በቃ እኛ ለማወቅ በጣም ተቸገር ነው። ይኸው ቤትም እንዳንመጣ ይኸው እንደምታውቁኛ ያለበትን እንኳን እስቲል ማወቅ እኛ ተው ማለት ባንተማ ይፈረድ እኛም ችግር አለብን። የሰው ልጅ ምንም እንኳን ቢሆን እስካሁን ቤት ማወቅ ነበረበት። እኔ በሆነ በሰላም ከሆነ ችግር የለውም። ዋናው ሰላም ነው። እንድታቁም አልፈልግም ሲጀመር እኔ ካወቅኩ አይበቃኝም። እናንተን ካወቅኩ እኛ እሱማ አሁን አንተ ስትፈልግ ትመጣለህ፣ እኛ ስንፈልግ ይሳል እንደማትፈልጉ ደግሞ አመብቱልኝ አይ እንደማትፈልጉኝ አውቃለሁ። ለምን አረበሰው አረተው እውነት እናንተ ደግሞ ሰው ማለት ነው ለሰው ሰው ይሻላል። እውነት እንደዚህ ብቸኝነት ምናምን የትም አያደርስም። እስቲ ለአንዳንዴ ማለት ነው ሰውን በጠበቀው ልክ ላታገኘው ትችላለህ። እኛም በጠበቀውን ከኛ ላታገኝ ትችላለህ። ግን ደግሞ በጣም ከባድ ነው። ተው ከሰው ምን ይጠበቃል? ወይ ጠፍተህ ነው ግን አንተው ነው የተጠፋለህ አንተ የተጠፋለህ የፈለገኝም የለም። ኧረ ቁም ነገር እኔ ስንት ፕሮግራም እያለብኝ ነው ከሚገርም የሆነ ቦታ ላይ ነበር። እንደው በቃ አንተ ማግኘት ስላለብኝ ነው ዛሬ እንኳን የትም ቦታ ቢቀርም አንተ ማግኘት ስላለብኝ ነው አንተ ለማግኘት የመጣው። ምክንያቱም ስልክ አይሰራም። እንደ የሆነ ነገር ተፈጥሮ ስትለኝ ነው እንጂ የመጣሁት እኮ አልመጣም። እንዴት ደግሞ እናንተ ሰው ናችሁ እንዴ? አይኛ ላንሆን እንችላለን፣ ችግር የለውም። ግን እንደሱ ባትደሙ አሪፍ ነው። ሰው አይደለም። በአሁን ሰዓት አንድ ነገር ልንገርህ፣ በአሁን ሰዓት ሰው የለም። እኔ የሰውን ሁኔታ አይቼዋለሁ፣ ቆርጦልኛል። በቃ ከዚህ በኋላ ማለት ነው ቀጥታ የራሴን እንትን እያስተካከልኩ መኖር እስካለብኝ እኖራለሁ፣ ወደፊት እሄዳለሁ። በቃ ታውቃለህ። ስለዚህ አይ እንደሱ አትበል። እርግጥ በቃ አንተ ራስህን ማዳመጥ ካለብህ ራስህን አዳምጥ። ደግሞ በሰው ልጅ ማለት ምን ወይ ከፋም በእጄም እኔ ምን ወይ ነው ራሴን ማዳመጠው? ምንም አልሆንኩም ግን ሰው አስጠላኝ። በቃ ጭራሽ ማለት ነው እናንተ የሚሉ ሰው በጣም ነው የጠላኝ። ችግር የለም አስጠላ እችላለሁ። ግን አንድ እንደ ቤተሰብ እኮ ነው። ምንድነው የተለየ ነገር አለ? አዲስ ነገር እኔ የማላውቀው ነገር እኮ ታዲያ ሌላ ምንድነው? በቃ እኔ ምን እንደሆንኩ አላውቅም። ሰው አስጠላኝ ነው ጭራሽ። እናንተን የሚሉ አስጠላኝ። ይኸው ስራ እንኳን አልሰራሁም፣ ጠፍቻለሁ። 1 ወር ከምናምን ይሆነኛል። በቃ ተውኩኝ። ለምንድን ነው እኮ እሱ ልጠይቅ እኮ ነው። ለምን ታውቀው? ሰው አስጠላኝ። ለምን ታውቀው? ሰው አስጠላኝ። እሺ ያስጠላል። ስራ አስጠላኝ። ለምን ያስጠላል? እንደዛ ተለፍቶበት ስንት ነገር ሰው ብትሆኑ ቢያንስ ወይ ጸበል ወይ የሆነ ቦታ ተወስዱ ነበር። ግን ሰው አይደላችሁ። እኔና እናንተ በዚህ ልክ አልነበረም። ብዙ ነገሮችን ሰውን በጠበቅነው ልክ ላታገኘው ትችላለህ። ግን ደግሞ እንደዚህ አትበል። እውነት ነገማ አብረን ልንቀመጥ እንችላለን። እንደዚህ ግን አትበል። እኛ ላንተ ክፉ አስበን አናውቅም ሲጀመር። አይ አይደለም። እኔ እንኳን አንተ ሰላም ሆንክ እኔ ላገኝ የፈለኩትን አንደኛ ቪዲዮውን ለምትወቀው መስራት ካለብህ ብቻህን ቢሆን መስራት ነበረብህ። ምንድነው በሰላም ነው ቤተሰብ ምን ሆኑ የሚለው ደግሞ ፈልጌ ቤተሰብ ምንም አልሆነ። እኔ አንተ ደህና ሰው እግዚአብሔር ይመስገን ደህና ናቸው። ግን ስራ የምትሰራው አንተ ስትረጋጋ ውስጥ ሰላም ሲሆን አይደል ጥሩ ስራ ሰርተህ ለተመልካች የምታቀርብ። አለበለዚያ ግን አይደለም። ሁሌም እኮ መልካሙን ነገር ሁሌም ሰላሙን ነገር አይደለም ለተመልካች ማድረግ ያለብህ አንተ። በቃ ክፉም ቢሆን አንተ ቻሌንጅ የሚያደርግን ነገር ሁሌም ለተመልካች ማቅረብ አለብህ ግዴታ እንዴ። አንተ ደህናው ነገር ካቀረብክ ታዲያ ምን ያደርጋል? ሰው የሚያዝንልህ እኮ የሚረዳህ እኮ ከጀርባ ያለው ነገር ሁሉም ነገር በቪዲዮ ስታቀርብ ነው። ወይ ታዲያ ለምን ወይ አልሸጥከው ወይ አልሰራህበት ለምንድን ነው እንዴ? አብዛኛው እኮ ባለፈው እሸጣለሁ ብዬ ነበር። አትሽጠው ሲመች ስራበት። ሲመች አይደለም። አሁን እኮ ሞኔታይዜሽን ራሱ ያነሳል እኮ ለምንድን ነው? ቢያንስ በሳምንት አንዴ ሁለቴ። አሁንማ እኮ አንስቶ ዜሮ ሆኗል። የለም እኮ በሳምንት አንዴ ሁለቴ ለምን እንትን አትልበትም? እኔ አሁን ሳገኝ ጥቅመኛ ያንተን ጥቅም ፈልጌ ምናምን ሊመስል ይችላል፣ ግን አይደለም። ይሄን ተረዳ። ሲጀመር እኔ አንደኛ እዚህ በላይ ጥቅም አለ። ምን እንዴት ነው?
የራሱና ብለህ ቪዲዮ ደቅነ ራሱን እዚህ ጋር መጠጠቅ ለጥቅም እዚህ ምን አለ? ኧረ እኔ አጠፋዋለሁ ከፈለኩኝ እውነት አጠፋለሁ። እኔም ተያያ አታጣው ለምን መሰለህ? አይ ለማጥበል እውነት አይ አታጣው ለምን መሰለህ? እኔ ምን ረጅም ሰዓት ጠፍቼም ስለነበረ ቢያንስ መኖሬን በዛውም እና ያለው ቪዲዮ ብሰራው የኔ ራሱ ከተለቀቀ ከሰሩበት እንጂ ዘመኑ እኔ አንተ ለጥቅም ፈልጌ ነው ካሜራ ድቅኔ ማለት እናንተና እኔ አንድ አይደለም። አንተ እኮ ከቤተሰብም ጋር እዛው ቤትም መስራት ትችላለህ። ምናልባት ያው ያለ መመቸት ጉዳይ ነው እንጂ የኔ የተለየ ነገር ነው እና ስለዚህ ይሁን ብቻ። አይ እንደዚህ ሁሉ ነገር በክፉ አታስብ፣ በክፉ አታስብ። አንዳንድ ነገሮች እንደዚህ ብዙ ነገሮች ቻሌንጅ ሊያደርጉ ይችላሉ። አንተ ካሁን ቀደም ብዙ ነገሮችን አልፋል፣ ግን አሁን ኖርማል ነው። እንደዚህ ቪዲዮ ከዚህ ላይ ሲደርስ ገና እየታየ ሳለ አንተ መተው ምን ማለት አይደለም፣ መስራት አለበት። ምን አሁን እኮ ከአንድ ሰው ጋር ሆነ ብትሰራ በቃ ችግር የለውም፣ ተመልካችን ያግዛል ያይላል። ግን እንደዚህ ስተው ደግሞ ጥሩ አይደለም። እኔ ዋናው አንተ ሰላም ነው አንተ ሰላም ነው ማለት ነው። ሌላው ቀላል ነው። እንግዲህ ሰላም ከሆነ ችግር የለም። መጥፋቴ ደስ አላላችሁ? እንኳን ጠፋ ምናምን ብለው ደስ ብሏችሁ ይሆናል። እርግጠኛ ነኝ። ያንተን ወርቀኛ እንመኝናለን እንዴ? አይ በዚህ ልክ እኛን እንትን ታደርጋለህ ብዬ አልጠበኩም ነበር ሲጀመር ማለት ነው። እኔ ያንተ ሰላም ያንተ እንደምትለማው ነበር የመቸው። ችግር የለም እንግዲህ አንተ እንዳሰብክ ተሰበው እና እናንተ ከፋ ማለት ከፋ እኮ የማይባል ነገር ነው። እናንተ ማየት አልፈልግም። እናንተ ናችሁ ማለት ምን አደረገ እንደ ሰውኛ እኛ ላንተ ምን የሚከፋ ነገር ክፉ ነገር አደረግኝ? አይ በቃ ችግር የለም። አሁን ሆነ አይ ልቀቅ በቃ ደግሞ አይ ቆይ ቁጭ በል በእውነት ልቀቅ ሰውዬ በቃ በኋላ ሌላ ነገር መጓተት ነው። ሌላ ነገር እንጨርሰው ቪዲዮውን። እሺ ቁጭ በል። አይ እኔ አልጨረሰውም። ለጥቅም አረከኝ እንኳን ለጥቅም እኔ ለጥቅም አረከው እውነት ምን ማለት ነው ታዲያ እንዴ? ይቅር በቃ ይቅር በቃ ማለት አይ እንደዚህ በቃ እንዴ ምን ማለት ነው? በቃ ይቅርታ ነው ከናንተ። ኧረ ቁጭ በል እንደው በእናትህ እኔ ከናንተ በላይ ማን አለኝ? እያወቀው ምንድነው ዛሬ? ኧረ ማርያም ተሞየው እንደምትፈልጉኝ አውቃለሁ። ያው በእኔ እንደማጨክሩ አውቃለሁ። ያላችሁኝ እናንተ ናችሁ። ስለዚህ አይ አሁን እኮ እንትን አላልኩም እኔ ሲጀመር አሁን በጣም ውስጤን ደብሮኛል። አንተ እንትን መጥቼ እንደዚህ ስትለኝ በቃ ይደብር። ለምን ይደብራል? እርግጥ ነው ያው አልነበርኩም በሆነ ምክንያት እዚህ አዲስ አበባ ውስጥ አልነበርኩም እና ታዲያ በተለያየ ድንገት ነው የወጣሁት። ድንገት ነው አስቤበት አይደለም፣ ድንገት ነው የወጣሁትና ነበረ መብራት የለ ምን የለ ስልኬ ዝግ ነበር። የሚገርም ነገር እና ለዛ ነው የጠፋሁት እና በሰላም ነው። አይ እንኳን ደህና ሆንክ። በቃ ዋናው የሚፈልገው እሱ ነው። እንኳን ሰላም ሆንክ፣ እንኳን ደህና ሆንክ ነው። እኛ እውነት በጣም ተጨናንቀን እንዴት በዚህ ልክ ቢያንስ ስልኩ አይሰራም የሚለው ነገር ማለት ነው። አሁን ጭራሽ በቃ እኛ እንዳስቀየም እኛ እንደበደል ምናምን እኔ በጣም እናንተ ምን አጠፋችሁ? ለኔ ከማሰብ አብረን ከመስራት ነው ይችላል። እኛ ያላወቅነው ነገር እኛ ባልጠበቅነው ነገር አይተው በቃ ይቅርታ ብያለሁ። አይ ችግር የለም። እንኳን ዋናው አንተ ደህና ሆንክ። ኧረ እኔ እግዚአብሔር ይመስገን እስካሁን አይደለም ቪዲዮ እስካሁን ራሱ ተለቆበት አያውቅም። ደግሞ አልተመቸኝም። ለምንድን ነው የሚለው ነው በቃ እንደዚህ ለፍተ ብዙ ነገር በቃ ክፉና ደጉን አይተህ እንደዚህ እንትን ብለህ ቢያንስ መስራት አለብህ። ለምን ታቆመዋለህ? ያው እዛ ስለሄድኩ እንዳልኩ መብራት የለም ኔትወርክ የለም። በዛ ዙሪያ ነው ያቋረጥኩት እንጂ እሰራበታለሁ። ለዛ ነው እና በእውነት እኔ ስላሰባችሁኝ ከልብ አመሰግናለሁ። ያላችሁኝ እናንተ ናችሁ እና እኔ ምን እንደምልህ አላውቅም። እኔ አውቄ ፕራንክ ላድርግ ብያለሁ። እናንተ ምንም ያጠፋችሁት ነገር የለም። ለኔ ከማሰብ እኔን ከማገዝ እኔን ከማበረታታት ውጪ ምንም እንትን ያደረጋችሁት ነገር የለም። በእውነት ደግሜ ልንገርህ በጣም አመሰግናለሁ። ዛሬ ራሱ እንዴ እስኪ ምን ገጥሞት ይሆን? ምን አጋጥሞት ነው? በሰላም ነው ወይ? ሄጄ አይኑን ማየት አለብኝ ብለህ ራሱ እዚህ ጋር ስለተገኘ በእውነት እኔ ከልብ አመሰግናለሁ። አንደኛ እንደ እውነት እንደምታይ የኛ ቪዲዮ ዜሮ ነው፣ ምንም ነገር አልነቀም። ግን ደግሞ በጣም ያንተ ነገር እንደዛ በጣም አስጨነቀኝ። ለዛ ነው እና ውድ ቤተሰብ እንትን ብሎ ነበር። ያው እንግዲህ ፕራንክ እያደረገ ነው።
ይኸው እያያችሁ እንግዲህ እንዳታልፉት ይሄን ቪዲዮ ማለት ነው። አላቆረጥኩም። አረ ነው አይከፋም እና አበባ ነው እንጂ የሚሰጠው። አይ የሰላም ነው ዝምባባ ስለሆነ የሰላም ምልክት ስለሆነ ለዛ ነው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ያው ሰሞኑን ለአንድ ወር ምናምን አይሆንም ከአንድ ወር ይሆናል እና አልነበርኩኝም እና ትንሽ ቪዲዮም እየሰራሁ አይደለም እንኳን ቪዲዮ ልሰራ ራሱ ስልኬ አይሰራም ነበር። ለዛ ነው የጠፋሁት ውድ ቤተሰቦቼ። የት ሄዶ ነው ምንድነው ምን ገጥሞት ነው ማለታቸው ስለማይቀር እንግዲህ ከሄድኩበትም ቦታ በሰላም ተመልሻለሁ። እንኳን ደህና መጣ። አዎ ከዚህ እንኳን ደህና ቆያችሁኝ እላለሁ። ከዚህ በኋላ እንግዲህ አንዳንድ ቪዲዮዎችን እንግዲህ ወደ እናንተ ለመልቀቅ እሞክራለሁ። ያው ሸኛም አንተ ካልሰራ ብለህ ነው እስካሁን ዝም ብለን የቆየነው። እሱ ካልሰራ ብሎ ፉክክር እኮ ነው። አይ ፉክክር ነው። ለምን መስራት ነው እንጂ ስሩበት። ስለዚህ ካልተሰራ ደግሞ እንትኑ ራሱ ይቀንሳል እና የኔ ራሱ በጣም ወርዷል ቀንሷልና ይሄን የወረደውን የቀነሰውን ወደ ቦታው እንደምትመልሱልኝ እርግጠኛ ነኝ እላለሁ። እንግዲህ በእውነት ነው የምላችሁ እነ ተሙ ማለት ለኔ ቤተሰብ ናቸው። እንግዲህ ስልኬም ስለማይሰራ ተጨንቀው ሊሆን ይችላል ወይ በሰላም ነው ወይ የጠፋው አይኑን ማየት አለብኝ ብሎ እንግዲህ ተሙ ዛሬ ስላገኘ ከልብ አመሰግናለሁ። በተመልካች ፊት እንግዲህ ሰሞኑን ከነሱም ጋር እየተገናኘን አንዳንድ ቪዲዮዎችን ወደ እናንተ እናደርሳለን። እንግዲህ ከተሙ ጋር የነበረን ቆይታ ይሄን ይመስል ነበር። ደህና ቆዩ።